በቀደም ደግሞ በመመጠሽ በራይድ መጣልሽ ጥፋት ያንቺ ነው በራሴ ምርጫ ያደረኩት ስራትሽ ያልሽ መፈራ መስሎ ነው አያወራሽ አንቺ ተካረጋሽ በጣም አላመሽም እስካሁን አምኛለሁ ዋጋ ይከፍልበታል እኮ ዝም ብሎ ዋጋ ይኸው አስገድላለሁ በቃ ለሷ መጠና ሰው ነው ይሄ ነገር የሚመጥን ሰው አይደለም ትልቅ ሰው ነው ገባሽ አይደለ ዛሬ ላይ ምንም ማድረግ አልችልም ገባሽ አይደለ ቶሎ ቢወጣ ደስ ይላል እና በጣም ነው ደስ በጣም ነው ደስ ራስ ያመነኝ ያቺን ማናገረው በቃ ይሁንሽ በሰው ይገሽ ቆይ እንዴ ምን ሆነ ነው ትግስቴን አትፈታተኝ በጣም ሰላም ጤና ይስጥልኝ ቤተሰብ በአዲስ አነጋጋሪ ቪዲዮ ተመልሻለሁ በተለይ ደግሞ የጽጌና የዳኒን ጉዳይ በተመለከተ ብዙዎቻችሁ በአንዳንድ ጉዳዮችን የነሱ ድራማ ያልቅም የነሱ ጉዳይ እንትን አይደል ስትሉ ነበር ነገር ግን ለናንተ ደግሞ ምንጮቼ አስገራሚና ጥብቅ የሆነ መረጃን አድርሰውኛል ማለት ነው ይህን መረጃ እኔ የምሰበስበውና ለናንተ እማደርሰው ከናንተ ጥያቄ የተነሳ ነው ከምትወዱኝ ከምታከብሩኝ የጽጌ መኪና ጉዳይ መነጋገሪያ መሆኑ ይታወቃል ጽጌ እውነት ባለ ሀብቱ ናቸው ወይ የመኪና ስጦታ ያበረከቱላት እውነት ጽጌ ከባለ ሀብቱ የመኪና ስጦታ ተበርክቷላታል ወይ የሚለውን ማለት ነው ተጨባጭ የሆነ መረጃ ደርሶኛል አጋጣሚ ሳት ተብሏቸው እንግዲህ የመኪና መሸጫው ቦታውና አድራሻውን አይተን ነበረ እናም እዛ ቦታ ያሉ ምንጮቼ እንግዲህ አድርሰውኛል የመኪናው ግዢ በማን ተፈጸመ ማን የገዛው እውነት ለጽጌ የተባለው ያ እዛ ላይ የተመለከተው መኪና የጽጌ ነው ወይ የሚለው ነገር በተጨባጭ የሆነ መረጃ አድርሰውኛል ባለሀብቱ ናቸው ወይ የገዙን እዚህ ላይ ባለሀብት ተደርገው የመጡ ካራክተር አሉ እንግዲህ በደንብ ዳኒን ለማበሳጨት ነው ብዬ ነው የማስበው እሷቸው ላይ ያለውን እንግዲህ መረጃ ለጊዜው ማውጣት አልችልም እኔ ላይ የሚደርሰውንም ነገር ስለማላቅ ማለት ነው ሜቢ እጃቸው ረጅም ሊሆን ይችላል ቢሆንም ባይሆንም ግን አቅም ሊኖራቸው ይችላል እኔን ዝግ የሚያዘጉብኝ ስለዚህ ከሳቸውን ጋር አታካራ ላለመግባት ነገር ግን የጽጌን ጉዳይ በተመለከተ የሚዲያ ኢንፍሉዌንሰር ስለሆነች የሷን ጉዳይ ግን በስነ ስርዓት በመንተራስ የመኪናው ግዢ እውነት ነው አይደለም የሚለውን ነገር ሁሉንም መረጃ ለናንተ አደርሰላችኋለሁ እውነት መኪናው ጽጌነች የገዛችው የሚለውን ነገር እናንተ እንድትሰሙት እፈልጋለሁ በእነሱ ጉዳይ በጣም እየተዝናናችሁ እንደሆነ በጣም ፈታ ያላችሁ እንደሆነ አውቃለሁ ግን የመኪናው ጉዳይ እውነት ነው ውሸት ነው ጽጌ እውነት መኪና ተገዝቶላታል ወይስ አልተገዛላት የሚለውን ነገር ምላሽ እንዲሰጡኝ እንግዲህ ደውዬ ነበረ እዛ ቦታ እንግዲህ ካለው ምንጭ እንግዲህ ያገኘሁት መረጃ አለ እሱንም እነግራችኋለሁ ነገሩን አደረስብሼ ኮሜዲ በሆነ መልኩ ተዝናንቼበት ላልፍ ነበር ግን ያ ከሚሆን ግን ትክክለኛው ምንጩን ምንድነው እውነት ይሄ መኪና ተገዝቷል የሚለው ነገር ለናንተ ማድረስ ስላለብኝ መንገር ስላለብኝ ነው የተመጣሁት ማለት ነው እውነት መኪናው ተገዝቷል እስኪ ያለውን ነገር የጽጌ መኪና ባለሀብቱ ግዢ የተፈጸመ ነው ስል ደወል አድርጌ ጠይቄያለሁ የነበረንን የስልክ ልውውጥ ቃል በቃል እንግዲህ እንድትሰሙት ጋብዛችኋለሁ ዳኒም እንግዲህ ይሄን ቪዲዮ ተመልክቶ ጥሩ ምላሽና ደስተኛ የሚያደርገው አስደሳች ምላሽ ያገኛል ብዬ ተስፋ አደርጋለሁ የመኪናው ግዢ በባለሀብቱ ነው የተፈጸመው ወይንስ ለዚህ መኪና የወጣው ብርና ማን ነው የገዛው የሚለው ነገር ከመኪና መሸጫው ቦታ ካሉ ምንጮች እንግዲህ ሰምቼ ይህን መረጃ ለናንተ አጋራችኋለሁ እውነታው ይወጣል ማንንም እናንተ ኦዲየንሱ እናንተ ተመልካቾች ላይ እንትን እንዲላልፈ እድል አንሰጥምኛ ስለዚህ ያለውን እውነት እናወጣለን እንገልጣለን እንበረብራለን ለናንተ እናደርሳለን ማለት ነው ያለው እውነት ምንድነው የሚለው ነገር እንስማ ሄሎ መልሰህ ደውልልኝ ብለኸኝ ነበር ረሳው መሰለኝ አባቴ ሰላም አለው መልሰህ ደውል አልተመቸም መሰለኝ አውቀኛል አይደል እንዴት ነው እንትን አጣራልኝ እንዴ መኪና መሸጥ አጣርቼልሃለሁ እንዳልኩህ እዛው አካባቢ አይደለም አሁን ልታናግረኝ ትችላለህ
አዎ እችላለሁ። ትንሽ ደቂቃ አለኝ። አጣራልኝ። የተባለው መኪና ጽጌ ባለሀብቱን የገዛላት እንዴት ነው? ባለሀብቱ አልገዛላትም። እኛ ጋር ያለን መረጃ ወይም ደግሞ አሁን ባገኘሁት መረጃ በራሷ ስም ነው ሁሉ ነገር ከባንክ ጋር እያይዘውላ ነው የተገዛው። ኧረ እባክህ እና እዛ ባለሀብቱም እንደተገኘና እዛ እና የተፈጸመው ሽያጭ ጭራሽ ፍጹም ከእውነት የራቀ ነው። ያው አሁን ላይ እንደ ፕሮሞሽን እና ሚዲያውን ፕሮሞሽን ሳይሆን ትንሽ አብሯት የሚሰራው ልጅ ትንሽ ለማናደድም ምናምን ሊሆን ይችላል። ግን እንደዛ አይነት ነገር በምን መልኩ አረጋግጥክ? ማለት በእሷ ስም እንደሆነ ገብታ አረጋግጠሃል? በእሷ ስም ፎቶ ምንም አለኝ አለ መረጃ። ሜቢ አይደለም ሜቢ ብሩን ከፍሎላት በእሷ ስም እንዲሆን አድርጎላት ምናምን ሊሆን ይችላል ብዬ ስላሰብኩ ነው። ወይስ እሷ ነች በትክክለኛው መንገድ እንትን እሷ ነች ትክክለኛ የከፈለችው ከባንክ ጋር የዛኔ የከፈለችው እና የተባለው ሰውዬ አርቲስቱ ለእሷ በፍጹም አልከፈላትም እንትን አልገዛላትም መኪና ማለት ነው። እስካሁን እዚህ ባገኘሁት መረጃ ውስጥ እሷ እንዳልከፈለላት ነው የሚያረጋግጠው። እሷ አልከፈለም። ያው አንዳንዴ የሚዲያ ትኩረቱንም ለመሳብ ነው። ብዙ ዩቲዩብ አልጠቀም ማለት ቲክቶክ ላይ እንዳየሁት እንግዲህ አዎ ቲክቶክ ላይ በጣም ሲናፈስ ነበረ። ጽጌ ሲናፈስ ነበረ ለዛ መኪና ስጦታ ሰጣት ምናምን እየተባለና እኔ ደግሞ መረጃውን ማጥራት ስላለብኝ ነው። ከዚህን ቀደም አንዳንድ መረጃዎችን ሰጥተኝ ነበርና አሁን ያስከውን እንትን ሚዲያው ላይ ባላወጣውም እንደው እንዳየው ጀስት ለማረጋገጥ ያክል ነው። ያው አንዳንድ እንደዚህ አይነት ነገሮችን አጣርተህ ካልሆነ እውነታውን ተናግረህ የሚታመንበት ጊዜ ስላልሆነ እኔ ደግሞ ያንን ነገር እንትን አድርጌ አጣርቼ እውነታ ትክክለኛ ነው ወይ ብዬ መረጃውን ለመልቀቅ ከቻልክ ትልክልኛለህ? እልክልሃለሁ። እንዳልኩ ያው የኔን እንትንም ባታወጣው ደስ ይለኛል። አይ ስምህን ምናምን እንትን አለውም ፍቃደኛ ከሆንክ ድምጽህን ልጠቀመው። ድምጽህን አሁን እንትን ያለውን ነገር ውይይታችንን ያው እኔ አሁን እንዲህ ነው አጣርቻለሁ ብዬ ከምለቀው አንተ ቦታው ስለነበር ሁኔታውንም ስላየህ መረጃውንም ትክክለኛውን ዶክመንቴሽኖቹን የጨረሰችውን ዶክመንቴሽን እዛው አካባቢ ስለምሰራ ከመኪና መሸጫው ስሙንም አልጠቅስም መኪና መሸጫውን ችግር የለም አልጠቅስም በፍጹም እና ገብተህ ያንን ነገር ስላየህ እኔም ደግሞ ቲክቶክ ላይ እናንተ ላይ የሚናፈሰውን ነገር ወሬውን ከወዲሁ ለማጥራት በማሰብ ነውና ያንተንም ድምጽ የምንጠቀመው ጀስት አንተን በማይጎዳ መልኩ ነውና ፍቃደኛ ትሆንልኛለህ? ጥሩ እንደሱ ከሆነ እስኪ ያለውን ነገር በዝርዝር ንገረኝ። ከሷ ሽያጭ ጭራሽ አልተፈጸመም ነው የምትለኝ አንተ? ያ ሽያጭ ሰውየው እንደተባለው ሰውየው ባላቱ ከዛላት ነገር ከእውነት የራቀ ነው። እሺ ከእውነት የራቀ ነው። ባለን መረጃ ወይ ባገኘሁት ላይ በተበሰብኩት ትክክለኛ መረጃ በዚሁ እንደሆንኩ ውስጥ እንዳለው እዛ ቦታ እሺ እንትን ቪዲዮ እዛ ቦታ ቁልፍ ሲር እንትን ሲሉ ምናምን ቪዲዮ አይተናልና የታየው ቪዲዮ እንደዚሁ ለቴንሽን ለመሳብ ነው ብዬ አስባለሁ። ያው ከዳኒ ጋር አብሯት የሚሰራው ታውቃቸዋለህ? ቲክቶክ ላይ ምናምን አሉ፣ ዩቲዩብ ላይም አሉ። ቲክቶክ ላይ አልፎ ነው ባያቸው። አዎ አብሯት ያለው ልጅ ሜቢ ለማበሳጨት ምናምን ሊሆን ይችላልና ብዙዎች ደግሞ ሳይድ እያያዙና ሀሳብ እየሰጡ ስለሆነ ነገሩን አጥርቶ እንትን ለማድረግ ነው። እኔም ደግሞ መረጃውን እውነት ሀቁን ተመልካቹ እንዲያውቅ ከማሰብና ከመረዳት አንፃር ያው እንዳልኩ አሁን እዚህ ጋር እንደሚያሳየው አንዳንዴ አቴንሽን ለመሳብ ይመስለኛል ያለው ነገር ሚዲያውን በደንብ ትኩረት ወደ ራሷ እንዲሆን እንጂ እዚህ ጋር የሚያሳየው በራሷና በባንክ አያይዛ እንትን ያለችውን በውስጥ መስመር ፎቶዎቹን ልክልሃለሁ ያለው መረጃ በጣም ከልብ አመሰግናለሁ። ቴንኪው። ቴሌግራም ላይ ወይም ደግሞ በቻልኩ አማራጭ ላክልኝ። እኔ ለመመልከትና ለማየት ብቻ ነው እንጂ የሰውን ያን ያህል ፕራይቬት እንትን ላይፉን ፈርዘር ገብቼ እንትን ማድረግ አልፈልግም። ስለዚህ ሰውየው የተባለው ባለ ሀብት ወይም ደግሞ አርቲስት ነው በትወናው የሚታወቃልና ይሄ ባለ ሀብት ለጽጌ በፍጹም መኪና እንዳልገዛት መረጋገጥም ሌላውም እንዲያውቅ ስለፈለግን ነውና ያለውን ነገር ስላደረስከኝ ከልብ አመሰግናለሁ። ቴንክ ዩ ወንድሜ። ከልብ አመሰግናለሁ። በጣም አመሰግናለሁ። ያው የሻይ ላለው ችግር የለውም። ቴንክ ዩ። ያው እንግዲህ እንደሰማችሁት ነው እንግዲህ በዚህ ጉዳይ እንግዲህ ጽጌ ደስ ላትሰኝ ትችላለች። ጽጌ በጣም ልትበሳጭ ትችላለች። ኤኒዌይስ በጣም ሶሪ ጽጌ፣ ይቅርታ ልጠይቅሽ እፈልጋለሁ።
ግን እውነታውን ተመልካቹ ማወቅ ስላለበት ነው ይህ መረጃ ያወጣሁት ማለት ነው። በጣም ያዝናናል። እንግዲህ ምክንያት አላት ለዚህ ሁላ ያደረሳት እንግዲህ ዳኒ የሚያደርስባት ጫና፣ ዳኒ እያደረሰባት ያለው ነገር ነው ለዚህ ያበቃት ማለት ነው። ጽጌን እንዲህ እንድትለዋወጥ፣ ጽጌን እንደዚህ አይነት ነገሮችን ሪያክት እንድታደርግ ያደረገው ዳኒ ነው። ዳኒ ለዚህ ኃላፊነቱን መውሰድ አለበት። ዳኒ ነው ተጠያቂ። ስለዚህ እኔ ባለሀብቱ እንዳልገዛላት በተጨባጭ ያወጣሁት ነገ ከሱ ጋር አላስፈላጊ አታካራ ውስጥ እንዳይገባ ዳኒ በማሰብ ነው። እና ተጨባጭ ያለው እውነት ምንድን ነው? እውነት ጽጌ ራሷን ለባለሀብት ትሸጣለች? እውነት ጽጌ ራሷን ለባለሀብት እንደዚህ አሳልፋ ትሰጣለች የሚለውን ነገር ለማወቅ ነው። ግን ፐርሰናል ላይፏ እንደዛ እንዳልሆነና ዳኒን ለማናደድ ብቻ እንደተጠቀመችበት፣ ነገር ግን የመኪናው ባለቤትና መኪናው ገዢ ፈጻሚ ራሷ እንደሆነች ከዚህ ቀደም የነበራት ላይ አፕዴት አድርጋ ብዙ ቲክቶክ ላይ እና ደግሞ ዩቲዩብ ላይ የሰራች ልጅ ስለሆነች በቂ ካፒታልን መኪና ለመግዛት የሚያክል በቂ ካፒታል ይኖራታል እና በዛ መንገድ መኪና እንደቀየረች ነው። ነገር ግን የመኪናውን ጉዳይ እንደጨረሰችና የመኪና ባለቤት የምትሆንበትን ሁኔታዎች እንዳመቻቸች በራሷ መንገድ በራሷ መኪናውን እንደገዛች ምንጮቼ ነግረውኛል። ነገር ግን ያው መኪናው ከግቢ እንዳልወጣና ቀሪ ሂደቶች እንዳሉ ጠቆም አድርገውኝ አልፈዋል ማለት ነው። ለምንጮቼ እንግዲህ ከልብ አመሰግናለሁ። ይህን ያደረግነው ነገር ምንድነው? ከእናንተ የሚመጡ ጥያቄዎች። እውነት ጽጌን በጣም ወዳታለሁ፣ ግን አሁን እውነት ለባለሀብት እንዲህ ራሷን አሳልፋ የምትሰጥ አይነት ሴት ሆናለች ወይ? እንዴት አደርጋለች? አንዳንዴ ምራቅ መጠጥ ያደረገ ጥሩ ነው። ጽጌ ጥሩ ውሳኔ ወስነሻል ያሏትም አሉ። ግን ፍጹም ደግሞ ከዛ በተቃራኒው መንገድ ማለት ነው ጽጌን ሲወቅሷትና ሲናገሯት የነበሩ ሰዎች ደግሞ አሉ። እንዴት ራስሽን ይሄን የከበረ ሰውነትሽን፣ ቁንጅናሽን፣ ውበትሽን እንዴት ነው ለአንድ ባለሀብት በገንዘብ የምትለውጪው የሚሉ በጣም ብዙ ሀሳቦችን ላመተው ተንጸባርቋል። እና ይሄን ነገር እያጣራው በነበረበት ጊዜ እንግዲህ ዳኒ በርግዶ ገብቶ ከጽጌ ጋር እንግዲህ በጣም ብዙ ግብ ውስጥ እንደገባ ተመልክቻለሁ ማለት ነው። እና ያለውን ነገር አብሬ ከእናንተ ጋር ለመመልከት እውነታው እሱ ጋር ስላልደረሰ ይሄን መረጃ እኔ በማጠናቅርበትና ለእናንተ የሚሆነው በተለይ ደግሞ ቴሌግራም ላይ አንድ ወንድሜ ጽጌን ፐርሰናል ያውቃታለሁና እንዴት በዚህ መልኩ እንዴት ክብሯን አታ እንዴት እንደዚህ አይነት ውሳኔ ውስጥ ትገባለች? እንዴት ከሷ በእድሜም በምንም የማይመጠናት ሰው ጋር እንዴት አብራ ትታያለች? አብራ ከመሆንም አልፋ መኪና ስጦታ እስከሚደርስ ድረስ እንዴት በሯን ክፍት አድርጋ መጣች የሚል ብዙ ጥያቄዎች ሲመጡ ጊዜ ያንን ጥያቄ ለመመለስ በጣም ስጥር ነበርና እዛ አካባቢ ካለ ምንጭ መረጃውን እስከማጠናክርበት ጊዜ አልደረሰልኝምና ዳኒ ቪዲዮ ለቆ ተመለከትኩኝ። ቤቱን ቀውጥ ያርጎታል። እንግዲህ ጽጌ ጋር ሄዶ ያለውን እውነታ ምንድነው የሚለውን ነገር ደግሞ እኔ በተጨባጭ ተመልክቼ ለእናንተ አድርሻለሁ። ግን ዋናው ማወቅ ያለባችሁን ነገር ደግሞ የዳኒ ስሜት በኋላ እነግራቸዋለሁ። እናንተም የተሸወዳችሁበት ኦዲየንሱ እንዲሸወድ የተደረገበት ወይም ደግሞ ከጀርባ ያለው አደገኛ ቲያትር ተመልካች ላይ የሚፈጸመውን ከባድ ደባና ጽጌ ሄደችበትን እርምጃ እንመለከታለን ማለት ነው። ይህን ሚስጥር ከመናገሬ በፊት ትንሽ እስኪ የዳኒን ቪዲዮ ተናዶ ገብቶ ያደረገውን ሪያክት ያደረገበትን መንገድ እንመልከት። መጀመሪያ ከሐሳቡን ጀምር። ከሐሳቡ ከተነሳም በኋላ ያለውን ነገር እያንዳንዱን ነገር እንከታተላለን። በጸጥታና በዝምታ ብቻ ይህን ሚስጥር እናንተ ተከታተሉኝ። ነገር ወይም ደግሞ በፊት እንደምታውቁኝ እንግዲህ ምናልባት ነገሮች ላይ ደፋር ነኝ ምናምንና ያን ነገር እንትን ያልኩት ትልቅ ሰው ነው ለአክብሮት ብዬ ነው። ግን ከዚህ በኋላ አልከበርም ካሉ አርፌ አልቀመጥም ካሉ ደግሞ ዳኒ አንድ ነገር መናገር የምፈልገው የባለ ሀብቱን ጉዳይ ከውስጥ አውጣ። ለአንተን ለማናደድና ለብስጭት የተጠቀመችበት ነው እንጂ በፍጹም በእሳቸው ስም የተገዛ መኪና የለም። አርፎ መቀመጥ እንዳለበት አሳዩታለሁ። አርፎ መቀመጥ እንዳለበት እኔን ቆርቆሮ ይወስዱታል። ከዚህ በኋላ እርሱ ነው ታጠገቡ እንዳይደርሱም ፈልገው አይ አልከበርም እንደ ትልቅነቴ መከበር አልፈልግም ካሉ ደግሞ እንግዲህ ዘረጥጦታለሁ። ይሄ ማለት ይከበሩ ከሆነ ይከበራሉ፣ የማይከበሩ ከሆነ ዘረጥጦታለሁ። ሰው ሳቀል እንዲህ አንቱ የሚለው የወንዶች ጉዳይ ትዛሌ የምችለው ወደ ጽጌ እንገባለን፣ ተቀብለናት እንወጣለን። ከዚህ በኋላ በመንገድ እርሱ ከገቡ ምን እንደማደርጉት ያ ግራስ ወጣን ይችላል።
ሰሚያለሽ አንድ ነገር ልንገርሽ፣ የሰጠሽ መኪና ምንድነው? ትናንትና በጣም ብዙ ልጆች ላይቭ ላይ ሲጠይቁት ነበረ። ምንድነው የመኪናውን ጉዳይ ሰማሁ፣ የመኪናውን ጉዳይ ሰማሁ እና ቀለል አድርጎ ሲያልፉ ነበር እና በዚህ መልኩ ያናድደዋል ብለን አላሰብንም። ግን አሁን ይህን የደረሰውን ነገር ሲያቅና እንትን ሲል ከዛ በኋላ እውነታውን ይረዳዋል ብለን እናስባለን። ይህን ነገር እንትን የምንለው አግብቶን ነው። አሁን ብዙዎቻችሁ ምን አገባችሁ ልትሉ ይችላል። አግብቶን ይመለከታል ብለን ነው። ለምን ሰፊውን ኦዲየንስ ስለወከሉ፣ ሰፊውን ተመልካች ስለወከሉ፣ ተመልካቹ የሚጠይቀውን ነገር ደግሞ መመለስ ካልቻሉ እኛ መመለስ አለብን ብዬ ስለማስብ ነው ማለት ነው። እስኪ ነገሩን በዝምታ እንከታተለው በቻልን አቅም። እስኪ ጥጥም ሆነ እስኪ እንመልከተው እስኪ። አለበለዚያ መንስራት አንችልማ። ራስ ላይ ሌላ ከባድ እርምጃ እንደወስድ እንዳታደርገኝ። ማንም ከባድ እርምጃ እንደወስድ ስሚ ነኝ። እሺ ተነሽ፣ ስርዓት ያዝ። ቁልፉ መልሽለት ወይ ቁልፍ ያለበት እዚህ ስርዓት ያዝ። ለምን አልችልም? ለምን አልችልም? ምክንያቱም አንቺ ከኔ ጋር ስለሆንሽ በሻረለ አንቺ ሆነ ደጋግሜ ነገርኩ። ካንተ ጋር አይደለም ያለው ታሁን ገረፍበት ካታ የለው አንቺ መኪና መስጠት ምናምን አልችል ይሆናል። አሁን ላይ ገባሽ አይደለ? መቼ ማድረግ ጽጌ ጀግና ነች። ይሄ መኪና በራሷ መንገድ ያደረገች ልጅ ነች እና እኔ ለምን እንደዚህ ለማድረግ እንደታሰበ አልገባንም። እስኪ አራስ ሲበሩት ያቀራሉ። አፍሽን አትፈጪ። ኧረ ምንድን ነው እየተፈጠረ ያለው? በጣም እኮ ነው የሚሰማው። መኪና ሲሰጣት ብለሽ የትናንትና ጓደኝነታችን አብሮነታችን ቤዛ ጓደኝነታችሁ እኮ ለሁለታችሁ ነው እንጂ ለእሷ ብቻ ተነጠሉ የሚሰጥ እኮ ጉዳይ አይደለም። ጓደኝነት ማለት ለሁለቱም ነው። አብራችሁ ነው። እኛ ስናቃችሁ እናንተን ስትሉ ስትነሱ ጀምሮ እኛ አብረን ያየናችሁ ነን። ስለዚህ አሁን ባለሀብቱ ሰጣት አልሰጣት የሚለውን ነገር መልሰ ስላገኘን ነገር ግን አብረሻት ነበር። ስለዚህ እውነታውን መደበቅ ለምን አስፈለገሽ? አንቺ ራስሽ እውነታውን መደበቅ ለምን አስፈለገሽ? ልጁን ለመቅጣትና ለማናደር ከሆነ ለኦዲየንሱ ብታስረዱትና እንትን ብትሉት አሪፍ ነው። ልጁ እንደዚህ ስሜት የሆነ እስከሚናገር ድረስ አንቺ መመለስ ካልቻልሽ በአንድ ስልክ ይወለ እንዴ ኮምፒውተር ተይዘ ከምትወጣ ማለት እንደሚያሰጣን እስኪ ደውል ተሰሚኛለሽ ማለት ነው። ተሰሚኛለሽ ፍቅርም ብዬ ነው መመላለሰው ይሄ ልጅ ግን ቆይ እስከ ዛሬ የት ነበረ? እዛ ሄዱ ይቆጭሃል፣ ተወየኛ ነገር እዚህ ውስጥ አትግባ እያለች እንደዛ አንቺ የአብርሃም ቦርሳ አንቺ የአብርሃም እንደዚህ እያለት አልነበር እንዴ? ዛሬ ከየት ተገኘ? ዛሬ ምን አዲስ ነገር ተፈጥሮ ነው ቆይ እንደዚህ ሊሆን የቻለው? እኔ ግራ የሚያጋቡኝ ነገሮች ይሄ ነው። ምን አዲስ ነገር መጣ? ዳኒን እንደ የቀየረው ጽጌ ላይ እንዲህ በተለየ መልኩ ሊያት የፈለገው የእሷስ ደግሞ ማከረር ምን የመጣ ነው? መኪና ገዝታ እሱን ባለሀብቱን የገዛልኝ ብላ እስከመሸወድ ድረስ ለምን ደረሰች? አይ መኪና ስለሰጠች ወይ ደግሞ ዳንቺ የሆነ ነገር ማድረግ ስለቻለ ያፈቅርሻል ማለት አይደለም። ገባሽ? እኔና አንቺ ትናንትና ብዙ ነገሮች አሳልፈናል። ተረዳሽ? ብዙ ነገሮች አሳልፈናል። ድህነት ደግሞ አዲስ ነገር አይደለም። እሱ የሚያሳይሽ ቤት ምናምን ለጊዜው ነው። ነገ ለሌላ ሴት ያደርገዋል፣ ነገ ለሌላ ሴቶች ያደርገዋል። አንተ ላይ የምታደርገው ነገር ለሌላ ሴቶች አለማድረግ ገባሽ? እንደዚህ አሳይኝ እስኪ። ለማን ምን አድርጌ አሳይሽ አውቃለሁ። በቃ ገባሽ አይደል? በቂ ነው። ለምንድን ነው እንደ ለሩታ ቤት ገዛውላት ብለህ እኮ ቪዲዮ አይተናል አይደል? እንደ አንተ ራስህ እኮ አውጥተህ እኮ ቤት ገዛውላት ብለህ ቪዲዮ ሰርተሃል። ስለዚህ እቺ ልጅ በምን ፌል ታደርጋለች? እዛ ሄደሽ እኮ በጥብጠሻል። አንቺ ራስህ እኮ እንዴት ቤት ይገዛል ብለሽ ወይ ጉድ! ተናካለ ሰው ለሰው መጠናት ሰው ነው። በቃ ይሄ ነገር የሚሰለች የሚመጥን ሰው አይደለም። ትልቅ ሰው ነው። ገባሽ አይደለ? ዛሬ ላይ ምንም ማድረግ ገባሽ አይደለ? ወይ ጉድ! አንዳንዴም እኮ በስጭትም እኮ ልምድ ይሆንና ማለት ነው ፊት ላይ በደንብ ያስተጋባል፣ ፊት ላይ በደንብ ይታያል። ዳኒም ላይ እያየሁት ያሉት ነገር ያንን ነገር በቃ ስለጋሻት አይደለም ጉዳዩ። ገባሽ አይደለ? እሱ መኪና መግዛት ስለቻለ አይደለም ቢያንስ እኔ ጋር ያለው ነት እኔ ጋር ያለው ነት ታረጂ አንቺ ላይ ማዋራሽ እኔ ጋር ያለው ነት በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይላል። በያኔ በዛ በነበረ ጊዜ ለአንተ ድል እኔ ሰውየው መምጣታቸው በጣም አስቆኛል። እሱ ላይ እንዲሁም ሊያስደነግጥ አይገባም።
የምር አዲስ የተለያየ የራሷ የምትል ሪሌሽንሺፕ ስትገባ አንተ የት ነበርክ ያኔ? እውነቴን ነው የምልህ ከጀርባ ብዙ የሰማነው ጉዳይ ስላለ ሌላ ጓደኛ ስትይዝ የት ነበርክ? አሁን እሷ ተወኝ ስትል እንደ አልተዋትም ያልክበት ምክንያት አልገባንም። በቃ ይሁንሽ ቤት ሰውዬ እሺ ቆይ እንዴ ምን ሆነ ነው? ትግስቴን አትፈታተኝ እሺ። ከዚህ በላይ አትፈታተኝ ጽጌረዳ። ስርዓትሽን ያዥ። ሰውዬው ደወለ። ስርዓትሽን ያዥ። አንሺለት ለራተውኝ ስርዓትሽን ያዥ እሺ። እያወራሁሽ አንቺ ስልክ አዘጋጅ። ዋጋ ይከፍልበታል እኮ ዝም ብሎ ዋጋ በቃ አንተ ስማ እስከዛሬ ምን ታውቃለሽ? እኮ በጣም የሚያስቀኝ ነገር የሁለት ተው በቃ የማይጨበጥ ነው። ሁሉ ጊዜ ተያይዘውና ተነካክሰው ባየን ቁጥር እሱ መቶ ምናምን ጥቅም ነው ማለት ኤኒሃው የምናየው ነገር ተደጋጋሚ ነገር ስለሆነ ብዙም ያው ኢሹን ለማየት ጉዳዩን ለማየት እና ለመመልከት ያህል ነበረ ጊዜን ሰጥቼ አተኩሬ ስመለከት የነበረው ማለት ነው። ስለዚህ ሁለቱን ነገር እንደ በቀል በቃ እርስ በርስ እንደመነካከስ ልክ ሃይሚና ብሩክ እንደሚያደርጉት መበሻሸቅ አይነት ነገር ውስጥ ነው ሪሊ እንደ ሩታና እንደ አብርሃም ዲፕሊ ይሄ አደጋ የሚፈጥር አይነት ጠብ ውስጥ አልገቡም ብዬ ነው የማስበው የሁለቱን ማለት ነው። ስለዚህ እኔው እናንተ መረዳትና ማወቅ ያለባችሁ እነዚህ ልጆች እንደ አንድ ኮንተንት ብቻ ሳይሆን ማለት ነው እየተፈጠሩ ያሉ ችግሮች እነሱ ላይ አደጋ የማይፈጥር እነሱ ላይ አደጋ የማይሆን አዝናኝ ነገር ነው ብዬ ነው የማስበው። ግን ባወጣሁት መረጃ ላይ አንዳንዶች ልትበሳጩና አገር ይያዝ ምናምን ልትሉ ትችላላችሁ። አረረም አዘለም አወረደም እኔም ደጋግሜ የምናገረው ክፉ ሐሳብና ክፉ መጥፎ ሐሳብ ያለባችሁ እንደፈለጋችሁ መንጫጫት ትችላላችሁ። ግን ከመልካሞቹ ጋር ደግሞ ባለው ጉዳይና ባለው ነገር እንቀጥላለን። ነገር ደግሞ ከመኪናው ሽያጭ ጋር በተያያዘ ጽጌ ስንት ገዛችሁ፣ ምን አደረገች፣ ምን አላወጣች የሚለው ነገር እንመለከታለን። ግን በዳኒ ጉዳይ ግን በተያያዘ ዳኒ መረጃው እንደሌለ ነው እዚህ ላይ የሚያሳየው። ግን በኋላ ላይ ሲያውቀው እንግዲህ ወይ ይስቅበታል ወይም ደግሞ ጽጌን ይቅርታ ይጠይቃታል ብለን እናስባለን። ከሰውየው ጋር ግን ጽጌ ግንኙነት እንደሌላት በተጨባጭ መረጃ ላረጋግጥላችሁ እወዳለሁ። እሱ ማስቀናትና እሱን መበቀል ብቻ ነው የያዘችው እና ሰውየውን ደግሞ ያለበትን የስታተስ የፕራይቬት ላይፉን ደግሞ በሚቀጥለው ደግሞ ለእናንተ ብዙም ገልጬ ባደረገውን ግን የተወሰነ ፍንጭ ነግራችኋለሁ። እናንተ ደግሞ ትሄዱበታላችሁ ብዬ አስባለሁ። ብዙዎቻችሁ ታውቁታላችሁ። ከእናንተ የሚደበቅ ነገር አይደለም። ግን ከሱ ጋር አጉላ ተካራ ውስጥ ላለመግባት ነገሩን አፈን ደበቅ ሸፈን ለማድረግ ከማሰብ ነውና እናንተም በዛ መንገድ እንድትረዱት እናስባለን። ያው ብዙ ጭንቀቶችና ሐሳብ አሉብን ግን ያንን እናንተ ላይ ማጋባት ሳይሆን እዚህ ላይ ያያችሁትን ነገር እንድትዝናኑበት እንድትማሩበትና አንድ ከተቻለም ደግሞ የሆነ ቁም ነገር ከወሰዳችሁ እንድትወስዱበት ነውና ሰውን ስትበቀሉት ስታስቀይሙት የምልስ ስታጋቡት በምን መልኩ ይሆን አለበት የሚለው ነገር የተወሰነ አይተናል ማለት ነው። ኤኒሃው የዛሬው ቪዲዮ ይሄን ይመስላል። እንግዲህ በጽጌ መኪና ጉዳይ ጋር በተያያዘ እንግዲህ መልስ ሰጥቻችኋለሁ ብዬ አስባለሁ። በሚቀጥለው ደግሞ ቪዲዮ ስንገናኝ እስኪ የነ አብርሃምን ጉዳይ እንግዲህ አሁንም እናነሳዋለን። ምንወዳቸው ምናከብራቸው አብርሽና ሩታ ተለያይተው ከባድ ሁኔታ ውስጥ ነው ያሉትና የነሱን ጉዳይ ደግሞ ለመመልከት እሞክራለሁ ማለት ነው። የዛሬው ቢያዝናና መረጃ ሰጪ ነውና ወዳችኋለሁ ባይ